የብልጽግናው መንግስት ከእስረኞች መዋጮ እየጠየቀ ስለመሆኑ ተገለጸም። አገዛዙ ሰሞኑን እያካሄደ ባለው የአፈሳና የአሰሳ ዘመቻ በርካቶችን በእስር ቤት ውስጥ እንዳቆረ ይታወሳል። በአዲስ አበባ ከተማ ባካሄደው አፈሳ ከመንገድ ላይ ከመኖሪያ ቤቶችና ስራ ቦታዎች እንደዚሁም ከመዝናኛ ስፍራዎች ያገኛቸው ነዋሪዎችን የትግራይ ተወላጅ የሆኑትን ሀራ መሬት ወደሚባለው የአፋር ክልል ለመላክ መወሰኑን አንድ የአዲስ አበባ ፖሊስ ኮሚሽን አመራርን ዋቢ አድርገን መዘገባችን ይታወሳል። በጉዳዩ ላይ መከላከያና ደህንነት ቢሮም እየተሳተፉ ነው የሚሉት ምንጮቹ በአፈሳ የተገኙትን የትግራይ ተወላጆችን ታጣቂ አድርጎ ለማሰማራት ግዳጅ እና ማባበያ እንደሚጠቀምም ገልጿል። በትግራይ የሰላም ኃይል ውስጥ ብትገቡ ደሞዝ ይከፈላችኋል፣ በቀጣይ በትግራይ ክልል ስልጣን ይሰጣችኋል የሚሉና ሌሎች ማባበያዎችን የሚያቀርበው ብልጽግና እነዚህን በአፈሳ የመለመላቸውን ሰዎችን አስሯቸው እንደቀጠለም ነው። ከነርሱ በተጨማሪም በአፈሳ የተያዙ ኤርትራውያንም ተመሳሳይ ጣኑ የወደቀባቸው። በአፈሳ ያሰራቸውን የትግራይና የኤርትራ ተወላጆችን ለመሰል ተልኮ ያሰማራው ብልጽግና ከሁለቱ ውጭ የሆኑትን ደግሞ ገንዘብ እየተቀበለ ነው ተብሏል። ወንድሜ ተይዞብኝ እስር ቤት ከረመ የሚሉ አንድ የአዲስ አበባ ነዋሪ ሁከትና ብጥብጥ ሊፈጥሩ ሲሉ ተያዙ በሚል ከማይተዋወቁ በርካታ ታዳጊዎችና ወጣቶች ጋር ታስሮ ፍርድ ቤት ቀረበ ይላሉ። በፍርድ ቤት ውስጥ የተጠየቀው የጊዜ ቀጠሮ ውድቅ ተደርጎም በመታወቂያ ዋስ እንዲፈታ ትዕዛዝ ሰጥም። እኛም ይህንኑ ለማስፈጸም ወደ ታሰረበት ጣቢያ ሄድን የሚሉት እኒህ የተጎጂ ቤተሰብ በቃሊቲ ፖሊስ ጣቢያ ገጠማቸውንም ያስረዳሉ። በፖሊስ ጣቢያው ደጃፍ ላይ ስንደርስ ቤተሰባቸው የታሰረባቸው ወገኖች ሰልፍ ሰርተው በአንድ መስኮት ላይ ጠበቁን። ምክንያቱም ስንጠይቅ ደግሞ 2000 ብር ካልከፈላችሁ የታሰረ ቤተሰባችሁ አይለቀቅም ተባል ይላሉ። በመሆኑም ይህንን ክፍያ ከፍለን ወንድሜን አስለቅቀናል የሚሉት ነዋሪው ፍርድ ቤት በመታወቂያው አስፈቷቸው የሚል ትዕዛዝ ሰጥቶ እያለም ክፍያ መጠየቁ አግባብ ባይሆንም ይህንን ክርክር በመክፈት የታሰረውን ወንድሜ ተጨማሪ ችግር ልፈጥርበት አልፈለኩምና የተጠየቁትን ክፍያ አስፈትቻለሁ ብሏል። ለምንከፍለው ክፍያ የተሰጠን ደረሰኝ የለም የሚሉት አስተያየት ሰጪው የታሰረው ሰው ፊት ለፊት ምልክት እያደረጉ ብሩን ይቀበሉናል ብለዋል። በለሚ ኩራ ክፍለ ከተማ ልጅ ታስሮ ነበር የሚሉ እናት ደግሞ የተጠየቁት ክፍያ 7000 ብር እንደነበርናም ፍርድ ቤት ሳይወስድ ክፍያውን እንደተጠየቁ ገልጿል። ልጅሽ እንዲፈታ 7000 ብር ክፈይ ያሉኝ፣ ብሩን እስከማገኝ አንድ ቀን አደረም፣ ከዛም ክፍያ አስወጣሁት፣ ለክፍያው ደረሰኝ አልተሰጠኝም ሲሉ ማክሏል። በኢትዮጵያ ሕግ ገንዘብ ሚኒስቴር ያተመው የገቢ መሰብሰቢያ ደረሰኝ ያለ ቢሆንም የአዲስ አበባ ፖሊስ ጣቢያ ግን ይህንን ክፍያ ለመሰብሰብ የሚጠቀመው ደረሰኝ የለም። በዘመቻ ካሰራቸው በሺዎች የሚቆጠሩ ወጣቶች ገንዘብ መሰብሰብን ታሳቢ ያደረገው ሰሞንኛ እንቅስቃሴ የትግራይና የኤርትራ ተወላጆችን ወደ ጦር ግንባር ሂዱ እያለም ሌሎችን ደግሞ ገንዘብ አዋጡ በሚል እየጠየቀም ነው። ማህበሩ ለጀነራል ታደሰ ወረደ በጻፈው ደብዳቤ አስቸኳይ እርምጃ እንዲወሰድ ጠየቀም። የጀነራል ታደሰ ወረደ አስተዳደር ደግሞ የረሃብ ችግሩ በህጻጽ ብቻ የተወሰነ አይደለም፣ በሌሎች የተፈናቃይ መጠለያ ማዕከላትም አለ ሲል አሳውቋል። በህጻጽ መጠለያ ካምፕ ያለውን ሁነት የሚያሳይ ምስልና ቪዲዮ መሰራጨቱን ተከትሎ ጉዳዩ አሁን መነጋገሪያ ሆኖ ቀጥሏል። በየአዳራሹ ከስንዴ ተረጅነት የተላቀቀች ሀገር የሚል ድስኩርን የሚያቀርቡት የብልጽግናዎቹ ኢትዮጵያ ዜጎቿ በረሃብ የሚሞቱባት ስለመሆኗ ይህ ሁነት በርካታ እንዲረዱት ያደረገ ሆኗል። በተለያየ ሁኔታ የህጻጽ ተፈናቃዮች ጎልቶ ቀረበ እንጂም በበርካታ ቦታዎች ያሉ ተፈናቃዮች ያሉበት ሁነትም ከዚህ ብዙም የራቀም አይደለም። ጽላል የተሰኘው የሲቪል ማህበረሰብ ተቋም በዚህ ካምፕ ቀውስ ላይ ለጀነራል ታደሰ ወረደ በጻፈው ደብዳቤ ግብረ ኃይል እንዲቋቋም አስቸኳይ አዋጅ እንዲተገበርና እርምጃ እንዲወሰድ ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ደግሞም ህዝብን የማዳኑ ቁልፍ መፍትሄ ወደ ቀዬው መመለስ ነው ሲል ይገልጻል። የረሃብ ችግሩ በህጻጽ ብቻ የተወሰነ አይደለም፣ በሌሎች ማዕከላትም አለ በማለትም አብራርቷል። በህጻጽ የተከሰተው ረሃብ ወለድ ርዛትና ሞትን ለመግታት በሀገር ውስጥና በመላው ዓለም የሚገኙ ወገኖች ያሳዩት ተነሳሽነት ይደነቃል ያለው አስተዳደሩ የተጀመረው ገዛ በመንግስት ተማክሎ ይቀጥል ሲልም አሳውቋል። ለህጻጽ የረሃብ ተጠቂዎች መርጃ ብቻ እንዲውል ታስቦ የተከፈተ አካውንት መኖሩንም ጠቁሞ ተረጆቹ መደገፍ የሚፈልግ ማንኛውም አካል አስተዳደሩ በኮሙኒኬሽን ተቋሙ በኩል ባስተዋወቀው የባንክ ሂሳብ ቁጥር ብቻ ይጠቀምም ብሏል። በባንክ ዘርፍ ያሉ ሰራተኞች የትምህርት ማስረጃ ሊመረመር ነው ተባለም። የተጠየቁ የትምህርት ማስረጃ ደግሞ ከዲግሪ በፊት ያለው መሆኑ ተዘግቧል። የትምህርት ሚኒስቴር የክልልና የፌደራል ከፍተኛ ባለስልጣናት ሐሰተኛ የትምህርት ማስረጃ አላቸው ካለ በኋላ እየተተገበረ እንደሆነም ታውቋል። የኢትዮጵያው ጠቅላይ ሚኒስትር ከ7ኛ ክፍል በኋላ የት እንደተማሩ የመጀመሪያና ሁለተኛ ዲግሪ ትምህርታቸውን የትና በምን የትምህርት ዘርፍ እንደጨረሱ ግልጽ እንዳልሆነም ከዚህ በፊት በተለያዩ ተቋማት በኩል ሲገለጽ የቆየ ነው። የዓለም የሰላም ፋውንዴሽን ያሰባ
ያሰባሰባቸው 5 ፕሮፌሰሮች ባካሄዱት ምርመራ የብልጽግናው ፕሬዝዳንት ከአዲስ አበባ ዩኒቨርሲቲ የ3ኛ ዲግሪ ትምህርት እንዳገኙ ቢገልጹም የመመረቂያ ጽሁፋቸው 60% ከሌላ የተኮረጀ እንደሆነ እርሳቸውም ክላስ ውስጥ ገብተው እንዳልተማሩ በደህንነትና በሲቪል ባለስልጣናት አስገዳጅነት የዶክትሬት ዲግሪያቸውን እንደወሰዱ መግለጻቸው አይዘነጋም። እንዲህ ያለ የትምህርት ታሪክ ያላቸው አብይ አህመድ የሀገሪቱ የባንክ ሰራተኞች የትምህርት ደረጃ እንዲመረመር የሚያደርግ መመሪያ በብሔራዊ ባንክ በኩል እንዲተላለፍ አድርጓል። ዘገባውን ያሰራጨው ዋዜማ በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ ተገኝቷል ያለ ሲሆን ከነዚህ ሐሰተኛ ማስረጃ ከተገኘባቸው የስራ መስኮች መካከል ጠቅላይ ሚኒስትርነት እንደሚገኝበት ግን የጠቀሰው ነገር የለም። እንዲያም ሆኖ የዲግሪ ወረቀት ሽያጭ እንደነበረ ተደርሶበታል የሚለው ዘገባው ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዟል ብሏል። ባንኮች እያንዳንዱን ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለውን የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ ሰጥቷቸዋል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ መቅረብ አለበት። ባንኮቹ ሰራተኞቻቸው ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ አሊያም ደግሞ ደረጃ 4 አረጋግጠው ማቅረብ የሚጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብን አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ይደረጋልም ተብሏል። በዲፕሎማ ወይንም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። የግል ከፍተኛ የትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው ነበር ሲል የትምህርት ሚኒስቴር መግለጹ ይታወሳል። ይሁን እንጂ ይህንን ግዥ ከፈጸሙት መካከል የሀገሪቱ ጠቅላይ ሚኒስትርና ሌሎች በስም የተጠቀሱ ከፍተኛ ባለስልጣናት ያሉበት ስለመሆኑ የተባለ ነገር ባይኖርም ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌደራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል መባሉም የሚታወቅ ነው። ጅቡቲ በኢትዮጵያ የወደብ አገልግሎት ሰጪ ኩባንያዎች ላይ እገዳ መጣሏ ተነገረም። የሀገሪቱ ባለስልጣናት ድንገት ያስተላለፉት እገዳ ከባድ ችግርን ፈጥሯል ተብሏል። የሀገሩን ዲፕሎማሲ ከኩስምና ወጣውት የሚለው ብልጽግና በጅቡቲ ባለስልጣናት ብቸኛ በሆነው ወደብ ከፍ ያለ መስተጓጎልን የፈጠረ እገዳ የጣሉበት ደረጃ ላይ አድርሰውታል። የብልጽግና ፓርቲ ምክትል ፕሬዝዳንት የሆኑት አደም ፋራህ የመሩት ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከሀገሪቱ ባለስልጣናት ጋር እንዲመክር ተደርጎ ነበር። ነገር ግን የኢትዮጵያ የግል ድብልቅ የትራንስፖርት ወይንም መልቲ ሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት እገዳ ጥሏል። በግል ኩባንያዎች የሎጂስቲክስ የትራንስፖርት ዘርፍ ላይም ከባድ ችግር አጋጥመዋል ሲል ፎርቹን ዘግቧል። የጅቡቲ ወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱም ተጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉም ተመላክቷል። በመቶ ሚሊዮኖች የሚቆጠር የኢንቨስትመንት እቅድም አደጋ ላይ ወድቋል።